እንዴት ነው? ሸፈን አልገባኝ እኮ ታያችሁ ነገረኛ ያፋራ ቆንጆ ያልንጀ ማባቻ እስቲ ኤልያስ ነኝ። ኩል ፕሮግራማችን ጀምሯል። በዛሬ የኩል ፕሮግራሜ በሸራተን አዲስ ትልቅ የሆነ አዋርድ ተዘጋጅቷል። ፕሮግራሙም እንግዲህ እልል ያለ ሽልማት በሚል ርዕስ በተለያዩ ዘርፍ ማለትም በፋሽን፣ በድርሰት እንዲሁም በተለያዩ ዘርፍ የሚሸለሙበት ፕሮግራም ነው። እኔም እንግዲህ ከፕሮግራሜ አንጻር ምን ለብሰዋል ዛሬ የሚለውንም በዛው ማስቃኛቸዋለሁ። የተለያዩ አርቲስቶችም ተገኝተዋል። ፕሮግራሙ ምን እንደሚመስል ማስቃኛቸውናል። ተከታተሉ። ደስ ብሎኛል። እኛም ደስ ብሎናል። በጣም እጅግ በቃ ውብ ሆናችሁ ነው የመጣችሁት። እናመሰግናለን። አንቺ ቴንክ ዩ በጣም አመሰግናለሁ። እስኪ ለተመልካቾቻችን እራሳችሁን አስተዋውቁልኝ። ናቱ ውብሸት እባላለሁ። ዳግማዊት አበራ የባህል አልባሳትን እንዲሁም ደግሞ ሂውማን ሄሮችን በመሸጥ ታወቃለሁ። በጣም አሪፍ። ዛሬ እንግዲህ የተገናኘ ነው እልል ያለ ሽልማት ላይ ነው። ፕሮግራሙ እንዴት አገኛችሁት? በጣም ደስ ይላል። ብዙ ታዋቂ ሰዎች አሉ። እንዲሁም እንደዚህ ባህልን የሚያስተዋውቅ ፕሮግራም ስለሆነ በጣም ወደነዋል። ደስ ይላል። አንቺስ? ያው አንድ በጣም ደስ ይላል ማለት ሁሉም ሰው የራሱን ባህል ወይም ደግሞ የተለያየ ካልቸራል ክሎዝ ለብሶ መምጣቱ በጣም ደስ ይላል። እናንተም እንግዲህ በጣም የባህል የምናውቀው የባህል ልብስ በጣም ተውባችሁ ነው የመጣችሁት። እስኪ ስለለበሳችሁት ልብስ ትንሽ ነገር በሉ። እሺ፣ እንደምታዩት ይሄ የጎንደር ባህል አለባበስ ነው። ጌጣጌጦችን በዛው ባህላችን ፕሮሞት እያደረግን ነው። ጸጉርሽም በጣም ወደሻል። እሺ፣ ይሄ ደግሞ የጎጃም ባህላዊ አለባበስ ነው። ያው ሁሉም ጌጣጌጦች ሁሉ ሚኒንግ አላቸው። ያው ሌላ ጊዜ በሰፊው ንቅሳትሽም በጣም ያምራል። ቴንክ ዩ በጣም። ዛሬ እንግዲህ አሸንፋለሁ ብላችሁ ታስባላችሁ? ሽልማት አለው የባህል ልብስ ለብሶ መጠርጠር። መልካም እድል እመኝላቸዋለሁ። እንደዚህ አይነት ፕሮግራም መዘጋጀታቸው ለፋሽን ኢንዱስትሪ ሊሆን ይችላል፣ ለተለያዩ ዘርፎች ምን ጥቅም አለው ብላችሁ ታስባላችሁ? በጣም ቆንጆ ነው። ያው ሁሉም ስራውን ችሎታውን እንዲያወጣም ያግዛል። ባህላችንም እንዳይረሳ ፕሮሞት ለማድረግ ስለሚሆን ቆንጆ በጣም በዋነኝነት ያው ባህልን ማስተዋወቅ በደንብ እየሰፋ ይመጣል። የሚጠፋው ነገር በደንብ ልብስ እንኳን በደንብ ፕሮሞት እናደርጋለን። ልብሳችን ለእናንተ መልካም እድል እመኛለሁ። እናመሰግናለን። እናመሰግናለን። ስላገኘኋችሁ ደስ ብሎኛል። እናመሰግናለን። ጎፈሬው ጎፈሬው ያልክ ጀመር ይቻላል። ሪላው ግን ነገር ነው። በጣም ነው የምታምሩት። እናመሰግናለን። ሞዴል ቤተልሔም ነዳ ይባላለሁ። ሞዴል ሳሙኤል ተክለ ይባላለሁ። ኦልዲስ ባህላዊ ሆኖ ኦልዲስ አለባበስ ነው። ሌላ ምንም የተለየ ነገር የለውም። ንቅሳትሽንም ባህላዊ ነው። አንተ ከጎፈሬ ጀመረልኝ ዋል ያው በድሮ ጊዜ ጀግኖች አባቶቻችን ይለብሷቸው የነበሩ ልብሶችና ጸጉር ስታይላቸው እነሱን ለማመልከት ነው። በእጅስ ያስቀም ይሄ ጥሩምባ ነው። ከድል በኋላ የሚነፋው መንፋት ይቻላል። እስቲ ባህልም ፋሽንም አንድ ናቸው ብዬ ለኔ አስባለሁ። ምክንያቱም ያለፈውን ነገሮች እያመጣን አሁን ላይ እንደ ውበት መጠቀም እንችላለን። ስለዚህ ያለፈውን ነገር ፋሽን አድርገን መውሰድ እንችላለን ብዬ አምናለሁ። በጣም ስላገኘኋችሁ ደስ ብሎኛል። እናሸንፋለን ብላችሁ ታስባላችሁ? አዎ ቤቴ እንበሏል። መልካም እድል ይሁንላችሁ። አመሰግናለሁ።
እኔ ሮቤል እባላለሁ። እኔ ዶክተር ስጋው እባላለሁ። ዛሬ እንግዲህ የተገናኘነው እልል ያለ ሽልማት ላይ ነው። ፕሮግራሙ እንዴት አገኛችሁት? በጣም አሪፍ ነው። በጣም የሚያምር ነው። ደስ ይላል። በጣም አሪፍ ነበር። በጣም ከጠበቅኩት በላይ ደስ ይላል። እናንተም እንግዲህ ሽክ ብላችሁ ነው የመጣችሁት። አዎ እንግዲህ እንደምታየው አለባበስ ያው በ60ዎቹና በ70ዎቹ ሲለበስ የነበረ የወጣት ልብስ ነው። አፍሮም እንግዲህ እንደምታየው ነው። ቬሉንም እንደምታየው ነው። በዛ ጊዜ ሲለበስ የነበረ አንድ ልብስ። ያኔም በተመሳሳይ መልኩ ሴቶቹ ይለብሱት የነበረ ይዘንጡበት የነበረ ያንን ለማስታወስ ነው። ዛሬ እንዴት አሰባችሁ ይሄን ለመልበስ? ትንሽ መለስ ለማለት ወደ ኋላ የኋላውንም ለማስታወስ እንዲህ የሚለበስ ነበረ ለማለት ያው። ከዚህ አለባበስ ጋር ግን የሆነ ዳንስ አውቃለሁ። እስቲ አብረን እንበል። ምን አይነት ዳንስ እንዴ ነው? ካወቅሽ አከታይ ቡጊ ያለው እንግዲህ ደስ ይላል። እንደዚህ አይነት ነገሮች መቀጠል አለባቸው። ባህላችንን ማስተዋወቅ አለብን ሁላችንም ባለን። እንደዚህ አይነት ዝግጅቶች መዘጋጀታቸው በጣም ይጠቅማል። ባህላችንን መለስ ብለን እንድናይ፣ ልብሶቻችንን፣ ፋሽኖቻችንን እንድናስተዋውቅ ያደርገናል። ቢዘጋጁ ሁሌ ጥሩ ነው፣ ደስ ይላል። ለዲዛይነሩ ለፋሽን ለባሹም ደግሞ ያበረታታል። ቀጣይ ላይ የተሻለ ከዚህ እንዲሆን ያደርገዋል ማለት ነው። በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። ቆንጆ እያልን በጣም ነው ያማረብሽ። አመሰግናለሁ። ምህረት መስፍን እባላለሁ። ምን ላይ ነው መሰሪው? ቲክታክ ላይ ባይሟላም ግን የአፋር ልብስ ነው። የአፋር ብሄር እንትን ሀበሻ ይመስላል። ኤቭሪቲንግ ሁሉም ነገር ሀበሻ ይመስላል። ቡናው፣ ሴሬሞኒው፣ የሰው አለባበስ፣ ዲኮሩ ምናምን በሆልቲንግ ሀበሻ ሉክ አለ። ሁሉ ደስ ይላል። ያው አለባበስ ሀበሻ ብዙ የተሸለሙ ሰዎች አሉ። የተረሱ የሚመስሉን ብዙ ያወጣቸው ሰዎች አሉ። ሰው አሪፍ ነው። በጣም ብዙ ሰው ያስታውሳል። ሲቀጥል ሰውን ሞቲቭ ያደርጋል። ፋሽን ኢንዱስትሪ ላይ ያሉትንም ሰዎች ሞቲቭ ያደርጋል። ዲዛይኒንግ ላይ ያሉ ይበረታሉ። አሪፍ ነው። እስኪ ላንቺ ፋሽን ማለት ምን ማለት ነው? ፋሽን ዲፔንድስ እንደየሰው ብቻ ጭንቅላትሽ ውስጥ ያለን አለባበስ ወይም የሆነ ምስል በልብስ መግለጽ ላይ ካሁን ዘፈን ሲሆን በግጥም ምናምን በዜማ ምናምን አለ አይደለ? ሰው የሆነ ውስጥሽ ያለውን የሆነ አርት በልብስ ማሳየት ይመስለኛል። እናመሰግናለን። በጣም ደስ ይላል። በጣም ቆንጆ ነው። በጣም ደስ ይላል። በጣም አሪፍ። እንግዲህ እዚህ ፕሮግራም ላይ ዛሬ በደንብ ዘንጣችሁ ነው ባህላችሁን በደንብ አስተዋውቁ ተብሏል። እናንተም ደግሞ እንደዚህ ሽክ ብላችሁ መጣችኋል። ይሄ አለባበሱ የራያ ነው። ጫማውም እንደዛው ነው። ፀጉር ስታይሉም ይሄኛው የኔ አለባበስ የጎንደር ልብስ ነው የለበስኩት። ያው ባህልን ለማስተዋወቅ ይረዳል። ልብሶቻችንን ያለንን ባህል ለማስተዋወቅ ሲገባ ጀምሮ የነበሩት አገባቦች አሉ። እነሱ አሁን ባህልን ማስተዋወቅ ምናምን ነገር ይረዳል። ጥልፉ ጀምሮ ደስ ይላል። ባህልን ማስተዋወቅ ደስ ይላል። ማለት እንዲህ ስንለብስ መገረም የለብንም። በጣም እየተገረምኩ ነበር። የሌላ ሀገር ሲለበስ ነበር መገረም የነበረበት። ያምራል፣ ደስ ይላል እና ይጠቅማል። ባህላችንን በደንብ እናንጸባርቅ ታያለሽ። በደንብ እንግዲህ ዛሬ የተገኘነው እልል ያለ ሽልማት ላይ ነው። እናንተም ደግሞ እንደዚህ ዘንጣችሁ መታችኋል። እናሸንፋለን ብላችሁ ታስባላችሁ እንዴ? በደንብ በጣም አመሰግናለሁ። መልካም እድል። እሺ፣ እናመሰግናለን።
ስሜ ያኔት መስፈን ይባላል። ዲዛይነር ነኝ። ይሄ የራሴ ዲዛይን ነው። የካምፓኒ ስም ሺ ዲዛይን ይባላል። ሺ ዲዛይን 1K። ዋው እንግዲህ ልግድ በጣም ነው የምታምሪው። Thank you so much. ምን ኢንስፓየር ቴንክ ዩ ኤኒማ ምን ኢንስፓየር አደረገሽ የዛሬውን ዲዛይንሽን? የሰራውበት ፋብሪኮች እንትን ነው ጎጃም አዘነ ይባላል። ያው ብዙ አይነት ከለሮች አሉት። ኦልሶ ኢቨንቱ መልል ያልኩ ሀበሻ ነውና ሀበሻነቴን ለማሳየት ያው በጎጃም አዘነ ከስር ያለው ሳትን ጨርቅ ኤቭሪቲንግ ያው ራሴ ዲዛይን አድርጌ ያው በጣም ደስ ይላል። የባህል ልብስን ወደ ሞደርን ወስደሽ ማለት ነው የሰራሽ። ፕሮግራሙ በጣም ቆንጆ ነበረ። በጣም ትላልቅ ሰዎች የተሸለሙበት ነው፣ ሬኮግናይዝ የተደረጉበት ነው እና በጣም ደስ ብሎኛል እዚህ በመገኘቴ። ቴንኪዩ ስለጋበዛችሁኝ። ፋሽን በተለያየ መልኩ ይገለጻል። አዝ ዲዛይነር በጣም ብዙ ነገር ኢንስፓየር ሊያደርግሽ ይችላል። ኔቸር ሊሆን ይችላል፣ ፒፕል ሊሆን ይችላል። በጣም ብዙ ነገር ኢንስፓየር ያደርጋል። እኔ በግሌ ኢንስፓየር የሚያደርገኝ ኔቸር ነው። በተለይ አበባ የስ አበባዎች በጣም ዲፍረንት ከለርስ አላቸው፣ በጣም ልዩ ናቸው እና እኔን በጣም ኢንስፓየር የሚያደርገኝ ኔቸር ነው። ላይክ ሞስትሊ ፍላወርስ አበባዎች። በጣም ደስ ይላል። ስላገኘሁሽ ደስ ብሎኛል። ቴንክ ዩ። እልል ያልኩ ሀበሻ ያው የአለባበስ የወሎ ክፍለ ሀገር ላይ የሚዘወተር ሲሆን ያው የራያ ባህል ልብስ ነው። እንደዚህ አምረንበት የቀረበው ጥሩ ፕሮግራም ነው፣ ይበል የሚያሰኝ ነው። ምክንያቱም እስካሁን ሲሸለሙ ከነበሩት ውጪ አዳዲስ እይታዎች ስላሉ እንግዲህ ይሄን እይታ ወደፊት በጥሩ መልኩ ከቀጠለ በፊት የነበሩት ሊጠፉ የነበሩት አሁን በረንብ መስራት ይጀምራሉ ማለት ነው። እታች ላሉት ጥሩ አርአያ ይሆን ይመጣል። ይሄ ፕሮግራም በጣም አሪፍ ነው። የበለጠ ደግሞ ቆንጆ ያደረገው እኛ ወጣቶች ብዙ ጊዜ የሀገር ባህላት ልብሳችንን ብዙም ተጠቃሚ አይደለም። ምክንያቱም ያምራል ብለን አናስበው ነበረ። አሁን ግን ልክ እንደምታዩት በጣም ቆንጆ ስለሆነ ከዚህ በኋላ በደንብ ለመልበስ እየፈለግን ነው። እንዳልኩሽ ጊዜም እዚህ ላይ ደግሞ መስራት ያለባቸው ዲዛይነሮቻችን ናቸው። እኛ እንድንለብስ መገፋፋት ያለባቸው ቆንጆ ነገር እያመጡ ግን በጣም በቃ እንድንኮራበት ነው ያደረገን። ዛሬ እዚህ ያየናቸው ቆንጆ አለባበሶች አሉ፣ በጣም የሚያማምሩ እኛም ኔክስት ይሄን በለበስኩት የሚያስብሉ። ስለዚህ ያው በሀገራችን ይህን በመሰለ ቆንጆ ውበት ኮርተን እናመሰግናለን። ያው ኦልሞስት ተናግሮታል አብዛኛው ነገር። ከዛ ውጭ ደግሞ ያው እንደዚህ አበሻ እንዲህ የሆነ ባህላችንን ነገር እንድናስታውስ ማለት ለነገ ትውልድም የሆነ አሪፍ ነገር እንድናስተላልፍ ስላደረገንና የአበሻ ነገራችንን በደንብ እንድናወጣ ለዓለም እንዲጎላ በማደረጉ በጣም ያው እናመሰግናለን። ከዛ ውጭ ደግሞ ያው እንዲህ ቆንጆ አድርገን እንድንለብስም ስላደረገን ስላጠራን ማክብሮ እናመሰግናለን። አይኔ ውስጥ የገባ ራይል ዲዛይን ኦልሞስት በቃ የተሻለ እስካሁን የእሷን ያየሁት ያው ዲዛይነር እንደመሆኑ ይመጣል እይታዎቼ የእሷ ላይ ተስቤያለሁ ማለት ነው። ያ የእሱን ሀሳብ እጋራዋለሁ። ያው ከእሷ ደግሞ ያው ልክ ሲቀጥል ያው የእኛ በጣም ተመችቶ ስለዚህ ከዚህ በፊት ለዲዛይነር ምንም እንደዚህ ፕሮግራም ተዘጋጅቶ ሽልማት ሲዘጋጅ አይቻላቅም። ስለዚህ አሁን ሞቲቬት ሆኛለሁ። ነገ የራሴን ዲዛይኖች አሉኝ ቁጭ ስላቸው የምሰራቸው። ስለዚህ እነሱን የማውጣት እቀዳለኝ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እታች ያሉትን እንደኛ አይነቶችን ያበረታታል። በቃ ዝም ብለን እቤት ለራሳችን በጭንቅላታችን ስኬች የምናደርገውን ነገር ነገ አውጥተን ብንሰራ የተሻለ ሞቲቬት ይሆነናል ማለት ነው። ባለው ላይ ለመጨመር የመጀመሪያው ዲዛይነሮቻችን የበለጠ እንዲሰሩ ያደርጋል። ሰው የሀገር ባህል ልብስን በደንብ እየተጠቀመ ነው የሚለው። ሌላው ደግሞ እኛም ደግሞ የበለጠ መልበስ እንደጀመረ እዚህ ውስጥ ከዚህ በፊት ብዙ ጊዜ የምንሄድባቸው እንደዚህ አይነት ኢቨንቶች ላይ ያው ዘመናዊ ልብስ የሚባሉትን ሱፎች ላይ ምናምን ፎከስ እንዲያደርግ ግን በዚህ ማማር እንደሚቻል ደግሞ የዛሬ ፕሮግራም አሳይቶናል። እኛንም ይህን ኮንፊደንስ የሰጠንና እንድንለብስ ያደረገና የገፋፋንም ይሄ ፕሮግራም ስለሆነ ከዚህ በኋላ የትም ብጠራ እርግጠኛ የሀገርን ባህል ልብስ ለብሼ ደግሞ በጣም ቆንጆ
ስላገኘኋችሁ በጣም አድርጌ አመሰግናለሁ። ደስ ብሎኛል። ክበሬ ነኝ። በጣም ነው የምወዳችሁ። ባይዘዌ በጣም ታንኪዩ። በጣም ነው ያማረባችሁ ዛሬ። አንቺም አምሮብሻል በጣም። ቴንክ ዩ። በእውነት እንደዚህ ዝንጥ ብላችሁ በጣም ደስ ይላል። ዛሬ እንግዲህ በጣም የምንወዳችሁ ጥንዶች ለጥንድ ዘርፍ ተሸልሟቸዋል። ምን ተሰማችሁ? እግዚአብሔር ይመስገን ደስ ሰው የሆነለት ማለት ሰው ፊት ሲቀርብ ሲሆንለት ጸጋው ሰው ጋር ደርሶ ይገባችኋል መባል በራሱ ደስ ይላል። እግዚአብሔር ይመስገን። አሜን። በጣም ብዙ ጊዜ አድርገነዋል። እኛ ስናደርገው እንሸለማለን ብለን አላደረግነውም አይደል? ግን ደግሞ በቃ ያደረጋችሁት ነገር ቁም ነገር አለው ተብሎ ደግሞ በዛ እውቅና እና ሲሰጥ ደስ ይላል። በጣም ያስደስታል። እስቲ ያው እኔ እዚህ ጋር እያየኋችሁ ፍቅራችሁን ሳትገላለጹ እንድትሄዱ አልፈልግም። ስለዚህ ፍቅራችሁን ተገላለጹልኝ እስቲ። ጥንዶች ናቸው። እንደዚህ ባላ አንቺ ኧረ ምን እንዴት ነው? ሸፈን አልገባኝ እኮ የለበስነው እንደዚህ እልል ያለ ሽልማት ተሸላሚ ናችሁ ተመርጣችኋል ሲባል ኧረ እንዴት ይሻላል አለን። ሁልጊዜ ያለችን ጎበዝ ዕደ ጥበብ ሰራተኛ ናት። ፈትል ቤቷ እየተፈተለ ራሁ ሀበሻ ትባላለች። አውሎ ህንፃ ሁለተኛ ፎቅ ነው የምትገኘው። ከዛ ኧረ ራሁ ይሄ ነገር እንደዚህ ተባለ። ባለፈው የጉማ ጊዜም በቃ ልክ ደረሰ ሲባል ልብ የሚያደርስ ነገር እሷ ጋር ነው የምናገኘው ብዙ ጊዜ። ከዛ ሄድን። ከዛ እስቲ ምን ይሻላል እንደው እልል ያለ ነው የምንፈልገው። እልል ያለ በጣም ሰርፕራይዝ አደረገችኝ። ተጠራን ስናየው በጣም ድንቅ ነው። ደስ ብሎናል። በጣም ደስ ይላል። ቁም ነገር ምንድነው ነገሩ? በቁም ነገር መያዝ ምንድነው እንትን የዕደ ጥበብ ነገር አሁንም አገር ውስጥ ውድ ነው ማለት የሚወደድ ነው ማለት ለበዓል ነው የምንለብሰው። በቃ መዘነጫ ነው የክት ነው እና እንደ ሀገር በጣም ጥሩ ደረጃ ላይ ነን ያለነው። ቀጥሎ ግን ዲዛይነርስ ደግሞ ካዥዋል ደግሞ የዕለት ተዕለት ደግሞ ሆኖ ነገሩን እንዲደረገ ለዛ ክብር ለሁሉም ሰው የዕለት ተዕለት አልባስ እንዲሆን ያንን ነገር በደንብ ያበረተዋል። በጣም ትልቅ ኢኮኖሚ ነው። 64 ቢሊዮን ብር እንደምናወጣ ታውቂያለሽ? ከዛ በላይ ነው። 64 ቢሊዮን ብር በጣም ከዛ በላይ ነው። አሁን ይሄ በጣም የቆየ እንትን ነው። ምን ማለት ነው? የሆነ ህዳሴ ግድብ ነው በቃ ሊደርስ ነው። ለልብስ ለጨርቅ ነው ኢምፖርት የምናወጣው እና ትልቅ የሀገር ኢኮኖሚ ነው እና ያንን ነገር ዲዛይነሮቻችን ጋር እዚህ ኢንቨስት ቢደረግ ኢማጂን እኛም ወርደ ነው እኛም አምሮብን ቀጥለን ደግሞ እንደገና በጣም ብዙ ሰው ስራ ብዙ ሰው እንትን ብሎ ዓለምንም በደንብ አድርጎ ፑሽ ማድረግ ይቻላል። ሶ ለእንደዚህ አይነት ነገር መሰረቱ በደንብ ማበርታት እንደዚህ የሚያበረታታ ሴሽኖች ሲኖሩ እንደዚህ አይነት የሚያበረታቱ ሰዎች ሲኖሩ ነገሩ በደንብ ይተዋወቃል። የበለጠ እናንተም አሁን እዚህ ጋር አቁማችሁ አስተዋውቁ እያላችሁ ነው እና ተመልካቾችም እወቁ፣ ያወቃችሁ ማጽኑ፣ የሰማችሁ ላልሰማችሁ ነገሩ። ፕሮግራሙንስ ግን እንዴት አገኛችሁት? በጣም ድንቅ ነው። በጣም ቆንጆ ነው። ምንም በደንብ በተለይ ቅድም እንዳልከው ያልታዩ ዘርፎችን ማካተታቸው ማለት ድሮ ኑሮ በዘዴ እጅ ስራ የሚባል ትምህርት ነበረ የምንማረው። እዛ ላይ የቤት ሙያዎችን እንማር ነበረ። እኔ ደርሼበታለሁ። ሁለተኛ ክፍል ድረስ ተምሬያለሁ እጅ ስራ። እነዛ ነገሮች ለካ ቁም ነገር ናቸው። በካሪክለም ተቀርጸው መማር አንድ ነገር ነው። ከዛ ደግሞ ያን ቁም ነገር ብለው ከእናቶቻቸው ከአያቶቻቸው ተምረው የሰሩ ሰዎች ሁሉ ዛሬ እውቅና ሲሰጣቸው አይተናል። እንደዚህ አይነት ዝግጅቶች ለካ ጓዳ አይደለም የሚቀር እውነት ነው። ሲወጣ አደባባይ ላይ ሲወጣ የትም
በጣም ውብ ነው። የምትኮሪበት ሞገስ ያላቸው ነገሮች ናቸው እና እነዛ ሁሉ ነገሮች እንዲታዩ አሁንም ገና ዳሰሱ ማአት ነገሮች አሉ በየጓዳችን ወጥቶ ለዓለም የምንሰጣቸው እኛም የምንኮራባቸው ኩራቶቻችን የሆኑ ነገሮችና እነዚህ ነገሮች አይተንበታል። ይበል በርቱ፣ ገና የምትዳስሱ የምናየው ብዙ ነገር የምንሰጠው ነገር አለ። ይፈተሽ አይደል? እጅግ አድርጌ አመሰግናለሁ። Thank you. በጣም ነው የምታምሩት። በምን ዘርፍ ነው ያሸነፍሽው ሪቺ? በእለቱ አሪፍ ልብስ የለበሰ። ስለዚህ ምርጫዬ ተሳክቷል ማለት ነው። በጣም ነው የምታምሩት። እስቲ ስለ ዲዛይናችሁ ትንሽ ነገር ትሉኛላችሁ? ካንቺ ልጀምርና ዲዛይንሽን እስቲ ትንሽ ነገር በይ። ዲዛይኑ ያው የተሰራው ከፈትልና ከጥለት ነው። የሀበሻ ማቴሪያሎች ናቸው። ኢንስፖን የወሰድኩት ሜት ጋላ ነበር በቅርቡና ከዛ በኢትዮጵያ ሜት ጋላ ቢሆን ኖሮ ተብሎ ኤአይ እየተሰሩ ነበር በሀበሻ አንዳንድ ልብሶችና በተደጋጋሚ ቲክቶክ ላይ እየመጣልኝ ነበር። እኔ ማይቻለው እና ለምን እንደዚህ አይነት ነገር ሰው በጣም እና እስኪ ልስራው ምናምን ብዬ እንዳጋጣሚ ጉማ ሲመጣ እንደውም አሪፍ አጋጣሚ ነው ለዚህ ልስራው ብዬ ሊሰራውትና ቆንጆ ነው። አንቺስ? እኔንም ልብሴን የሰራችልኝ እሷ ናት ላይ እና ያው ኢንስፖን የወሰደችው እሷ እንዳለችሽ ፖስት ከተደረገው ላይ ነው እና ያው ምንድነው ሺ ብሪንግ ኢት ቱ ላይፍ ያየችውን ነገር ወደ ነፍስ ዘራችው። በትክክል እኔም አይቼው ነበረ ማትጋላ ላይ እንደዚህ አይነት ዲዛይን በኤአይ ሰራውን እና ያንቺ ግን ሞር በጣም ያምራል። አሁን በአካል ሳየው ኮት በቬሎ ቀሚስ ነገር በጣም ነው የሚያምረው። እውነት ለመናገር ልብሱ መሰራት እንደሚችል ለማሳየት ለሰውና መተን ፎቶ ተነስተን ነው እንሄዳለን ብለን የመጣ ነው። ሽልማት ምናምን ኤክስፔክት አላደረኩም ምንም እና እንደአጋጣሚ የሆነ ቮት እያደረግሽ ነው ምናምን ሲል ነው ምናምን ብዬ ብቻ ሆነ። እግዚአብሔር ይመስገን ደስ ይላል በጣም እውነት። አሜን። አንቺስ ምን ተሰማሽ? ፕሮግራሙ እንዴት አገኘሽው? በጣም ደስ ይል ነበረ። ያው እሷ ደግሞ ተሸላሚ በመሆኗ በጣም ደስተኛ ነኝ እና አም ሃፒ ፎር ሄር። በጣም አሪፍ ነው። አሁን ሰው ሁሉም ሰው የተለያየ ታለንት አለው፣ የሚሰራው የተለያየ ዲዛይን ነው እና በተለይ ደግሞ ይሄ ሀበሻ ልብሶችን በተለያየ ነገር እየሰራን ሰው እንዲለብሰው ብናደርግ ቆንጆ ነው። ደስ ይላል። በጣም አሪፍ ነው። መቀጠል አለበት። አንቺስ ማሪ? ያው እኔም ዛሬ ባየሁት ነገር በጣም ይሄ እንዴት ነው አበረታች ነገር ነው እና ያው ብዙ ኖቲስ ያልተደረጉ ነገሮች ናቸው ኖቲስ ተደርገው እዚህ ላይክ አዋርድ እየተቀበሉ የነበሩት እና በጣም ለወጣቱ ሕዝብ ለኛ ማለት ነው በጣም አበረታች ነገር ነው እና አሪፍ ነው። በጣም ደስ ይላል። ይቺ እንግዲህ በጣም በብዙ ስራዎችሽ እናቅሻለን። ያው ዲዛይን በማድረግ አዲስ ስራ በምን እንጠብቅሽ? ምን ላይ ነሽ አሁን? አሁንም ያው ልብሱ ላይ ነኝ። በደንብ እየሰራሁኝ ነው። ሱትም ያው ሰራለሁ። የሀበሻ ልብስም በደንብ እየሰራሁ ነው። አዳዲስ ኮሌክሽኖች አሉኝ። አሁን ቬሎም ጀምሬያለሁ እና ቬሎንም ብዙ ኮሌክሽኖች እየሰራሁ ነው። እስኪ ባሪፍ ነገር እመጣለሁ። በጣም ደስ ይላል። ስላገኟችሁ ደስ ብሎኛል። ዛሬ እንግዲህ ዋንጫን እኔ ላግዘው። ዋንጫን በልታል። በምን ዘርፍ ነበር የተወዳደርከው? ምን ምን ስራዎች ነበር የሰራኸው? እኛ የተወዳደርነው በፊልም ያለ ማስታወቂያ ዘርፍ የተወዳደርነው የቴሌቪዥን
ነበረ ቪዲዮን ስትሰሩት ያለው ቻሌንጅ ምን ይመስል ነበረ? ስራ ቻሌንጅ እዚህ ካሜራ ጀርባ ያሉ ክሮችም ያውቁታል። ትክክል ትክክል። ስራ በጣም ቻሌንጂንግ ነው። በተለይ ደግሞ የሰራነው ከድሮ ዘመን ከ130 ዓመታት በፊት ነው የሚጀምረው ማስታወቂያ መቼት ይህ ማለት 1886 2 ዓመት ከአድዋ ጦርነት በፊት ማለት ነው። ስለዚህ በጣም የቆየ ጊዜ አሁን እንዳለ ለማስመሰል ከሽሚዎች አምባሳት ካራክተሮች ደግሞ አስቸጋሪዎች ናቸው። ውስን ታይም ውስጥ በጣም ጊዜ ውስጥ ነገር ሰርተው ለማድረግ ከፍተኛ የሆነ ቦታ አባላቶች ይመስለታልና በቻሌንጅ ግን እዚህ ደርሰናል። በጣም ደስ ይላል። እንግዲህ ዛሬ የተገኘነው እልል ያለ ሽልማት ላይ ነው። አንተም ሽልማቱን ወስደሃል። እንዲሁም ደግሞ ዛሬ ዝንጥ ብለን የመጣኸው አለባበሴ ምንድነው? የአለባበስ እኔ እንትን የተነሳሁበት ሀሳቡን የወሰድኩት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አለባበስን በማየት መነሻ አድርገን የመሰሉት አለባበስ ነው። በጣም አሪፍ። በጣም እጅግ አድርጌ አመሰግናለሁ። እሺ